ያለችው? እዚህ ነበረች ማለት ነው። እዚህ ነበረች። እናቴ እኔ ነኝ ከፈተው። ቆይ ኃይሉ መጋዘን የት ያለችው እናታችን? ኃይሉ መጋዘን ውስጥ ነገራቸው ራሱ ኃይሉ መጋዘን ውስጥ አዎ ኃይሉ መጋዘን ውስጥ ራሱ ነው የሚጠብቀው። ተነስ የት ነች ናታ? የት አድርጋት ነው ታዲያ? የት ነው ያለችው? ምን አይነት ጥያቄ ነው እየጠየቅኝ ያለው? የአቤልን እናትን እኮ እንድትጠብቅ እኮ ቀጥታ እኔ ነኝ ትእዛዝ ያስተላለፍኩልህ። የት አድርጋቸው? የት ናቸው? ለአንተ እንዳልናገር ደግሞ ከበላይ ትእዛዝ ደርሶኛል። ምን ማለት ነው? ይሄ ደግሞ ማን ነው ከኔ በላይ የሆነው ትእዛዝ ያስተላለፈልህ? ማን ነው እሱ? ይሄን ነገር የነገረህ ጠዋትማ ከኛ ጋር ነበር። እሱን ከያዝነው ጀምሮ እኮ አለቀቅነው። እኛ ስር ነው ያለው። ስልኩም ሁሉ ነገሩን በእኛ ቁጥጥር ስር ነው ያለው። ከእናንተ ጋር ከመገናኘቱ በፊት ይኸውልህ መብራቱ የጀመርነው ነገር እንቀጥል ትፈልጋለህ? ከኔ ጋር ነበር ያወራው። እየዋሸኝ ነው ያለኸው። ልንገርህ አሁን እየዋሸኝ ነው ያለኸው። ይኸውልህ እሱ እንዳትከሰከስ ኃይሉ ምን እያደረክ ነው? ደግሞ ስለተቆጣኝ እኔ አልዋሽም። እሱም በደንብ ታውቀኛለህ። ይኸውልህ እኔ ኃይሉ ምን አይነት ሰው እንደሆንኩ ደግሞ እሱም በደንብ ታውቃለህ። እውነቱን ተናግሬ ነው ነገራቸው። ይኸውልህ እውነቱን ይቅርታ፣ ለአንተ ምንም ነገር መረጃ እንዳንሰጥ ተነግሬ መልሁላት። በደንብ ነው የሚያውቀኝ እንጂ ምን እያልክ ነው? ነገራቸው። እናታቸውን የት ነው ያደረከው? ነገራቸው እያልኩ እኮ ነው። ነገራቸው ነው እየሰማ ያለሁት። እናቴ ላይ ጭራሽ እጅን ስታነሳ እንደነበር በጭራሽ አውቆ ነው። እጅን ነው የምቆርጠው። ይሄን መረጃ ካገኘሁት ማለት እጅን ነው የምቆርጠው። ይኸውልህ እኔ መረጃ ከማስተላለፍ ምንም አይፈጠር። ራስ ማጥፋት ነው። ኧረ አቢላ በእናትህ አታልቅስ። በእናትህ ስለዚህ ልንገርህ እንዴት እንደሚያሰቃዩት ልንገርህ። ሌላ የምጠረጥረው ነገር ለምንድን እንደፈለገ ቢሆን እናታችን አልስም አቤል እንድታስብ ፈልጋለሁ። አስብ፣ በደንብ አስብ። እንዴት ነው ቆይ የምታስበኝ? ለእኔም እኮ እናቴ ነች። እሺ በል ሙሉ ለሙሉ መሞቱን አረጋግጫለሁ። አስቻለው ሞቷል። ይኸው እኔ እንደምታየኝ እንደዚህ ሆኛለሁ። እናቴ ጠፋች። ሹፌሩ ጥበቃውም እንዳይኖሩ የተደረገበት ምክንያት ምንድን ነው? እዚህ ቤተሰብ ላይ የሚመጣውን ነገር በሙሉ እያመጣብን ያለው ያንተ ስራ። ውርድ ከራሴ አንድን ሰው ነው ታልተው ማለት አንድን ሰው እናቴን ያየሁት እስከ ድጋሚ እንድታልፍልኝ በቻ የትኛው ስራ ነው ከእናቴ በልጥ? አቤል ኧረ ወንድሜ ለራሱ እንደዚህ ሲሆን እኔ የማውቀው ወንድሜ ምን እኔ ያሳለፍኩት ሰው ማሳለፍ አልችልም። እዛ ቦታ እንደዛ ስትሰቃይ ማየት አልፈልግም። ከዚህ በፊትም ተናግሬዋለሁ። እነዛ ሰዎች ያላቸው መሳሪያ አይደለም ለሰው ይከብዳል። እናቴ አልችልም። ምን ማለት ነው? አቤል ተረጋጋ። አቤል ተረጋጋ። እናታችን ምን ሆነ ነው የምጠፋው? አቤል ተረጋጋ። ቆይ ዴዲ ተረጋጋ። ችግር የለውም እረጋጋለሁ። ግን እዚህ ጋር እኮ የነበረው አንድ ለሱ አይደለም። ምን ይሄንን እንዴ ቀለል አድርገህ ካሜራ አብርተህ ምናምን ነገር እናወራ ምናምን የምትለኝ ምን ላድርግ? ሌላ ከጎን ሆኖ የሚረዳኝ ሰው የማናገረው ሰው የለም። ጨነቀኝ። ለእሷ ይሄ አይገባም። ለፍቶ አዳሪ ሴት ልጆቼ ብላ የምትኖር ሴት ለእሷ ላይ ይህን ጫና ማፍጠር ከምን የመጣ ነው የሚለው መልስ ማግኘት ይከብደናል። ዛሬ እንዴት ብቻዋን ሄደች ምን ታስቦ ነው የሚለው በስፋት ትንታኔ ስንሰማ ችግሮቹ በውስጣዊ ችግሮች እንደሆኑ የተረዳ ነው። ማለት ውስጣዊ ችግሮች ማለት አምኖብኝ ነበርኩት ነው። ምን ብዬ ነው የማስረዳው? ሊሆን በእናትህ አሁን መረጋጋት አለብህ። ሲጀምር ያው እኔ እናንተ ብቻ ምንችን ይሄን ነገር መንገር አንችልም ብዬ ነው ጎረቤትም እንዲጨመር ያደረኩታል። አቤላ ና ተረጋጋ። በእናትህ እንደዚህ እንድትሆን እኮ አይደለም። ጠፍታለች ነው አይደል? አሁን ለማሳብ መቻል ነው ያለብን። ይኸውልህ ጠፍታለች አይደል? አዎ ጠፍታለች። አቶ ኃይሉ እንኳን በደህና መጣ። እንደዚህ ልታደርግ ትችላለህ? እንዴት? ሜሮን ተይ፣ ተረጋጊና ቁጭ በይ። ሜሮን ተረጋጊ። እሺ አንተ ቆይ ምን ጨነቀክ? እኛ የፈለግነውን አምልኮ መከተል እንችላለን። ስለማታውቀው ነው ሰውየው። ይኸውልህ አይደለም የሰው ልጅ እንደ ሰይጣን ማሽከርከር የሚችል ሰው ነው። በጣም አደገኛ ሰው ነው። አንተ ስለማታውቀው ነው። እኔም ብትሰማኝ ይሻላል። እንደዚህ ታደርገኛለህ? እንዴት ታደርገኛለህ? ለወንጀል ብዙ ነገሮች ስለሚያጋጥሙ ሰዎችን ለማሳገድ ራሴን ልጠብቅበት ታጥቄዋለሁ። ሰዎችን ስለምታሳገድ ማን ስለሆንክ ነው ስለኔ መሳሪያ የምጠይቀኝ? እናትህን ቶሎ ብትደርስላት ይሻላል። እና አቶ ደምስጅ የገባ ሰው ያው በህይወት የመውጣት የመትረፉ ራሱ በጣም ጠባብ ነው እድሉ።
ይሄንን ነገር ምክንያት አድርገህ ትዳሬን ለመበጥበጥ አስበህ ከሆነ እኔ ኃይሉን አታውቅኝ፣ የማረገውን አውቃለሁ ማለት ደግሞ ባዕድ አምልኮም እንደምታምኚ ደግሞ በልበ ሙሉነት ነው እየነገርሽኝ ያለሽ አይደል? እሱ ይኸውልህ እኛ የፈለግነውን ነገር መከተል የፈለግነውን ነገር የማድረግ መብት ሰዎችን ያግታል። ግን በህይወት መቆየታቸው ራሱ ያው እዚህ ድርጅት ውስጥ የሚያስገባውትኝ እኔ ነኝ እና አቶ ደምስ እንደውም በቃ በአንተና በአቤል ላይ እንደውም ሌላ እርምጃ እንዲወሰድ ትእዛዙን አስተላልፎ ማለት በጣም አደገኞች ናቸው። በዛ ላይ ባለቤቴም በጣም አደገኛ ነች። ይሄን ራሱ ስትሰማ ምን እንደምታደርገኝ ራሱ እኔ የማውቀው ነገር የለም። ምንድን ነው የምነግርህ? ስለ ባለቤቴ ስለምንድን ነው ልነግርህ የምችለው? አንተ ማነህ? ምን አገባ? ይኸውልሽ ሜሮን አንተ ምንም የሚመለከት ከዚህ ሁሉ ጀርባ እናት ያለችው ሰምሳራ ባለቤቴ መስማት የለባትም። በቃ ባለቤቴ ይሄን ነገር ከሰማችሁ በህይወቴ ላይ በጣም ትልቅ አደገኛ ነገር ነው የሚፈጠረው። ይኸውልህ በኋላ ግን ትቆጭበታለህ። ምንድን ነው የምቆጭበት? ማን ነው ልቀቅ እያለኝ ያለው? አቶ ማቴዎስን እንድትለቅ የፈለኩት እኔ ትእዛዙን ነው ማስተላልፈው። አንተን እንደ ጭራሽ ትእዛዙን የሚላክልህ ደግሞ አቶ ማቴዎስን አቶ ማቴዎስ እኮ በህይወት የሉም፣ ያረፉ ሰው ናቸው። እናትማ በእኛ እጅ ነች፣ ታግታለች። ሁለት ፓስፖርት ነው ውስጡም አለ። ፓስፖርት ጭራሽ ከሀገር ልትወጡ ነው? አንተ አለቃ አንተ አቋላ አይደል? ትእዛዝ የሚሰጥን ሰው ታውቃለህ? ማን ነው ከሀገር ውጡ ያላችሁ? አንተ ሸዋ ግን በጣም የምትገርም ሰው ነሽ። አብረን እየበላን እኔን አሳልፈህ ትሰጠኛለህ? ወይዘሮ ኧረ በስመ አብ ከማን ሰው ጋር ነው የምታጋጨን? እሷ እኮ በጣም ክፉ በጣም ትልቅ መንፈስ ያለባት ሴትዮ እኮ ነች። ሰውየውም አቶ ማቴዎስም ከዚህ ነገር ለመውጣት ሲል የደረሰበትን ነገር ስላየን እኛም መውጣት አልቻልንም። አቶ ማቴዎስ ምንድን ነው የደረሰበት? በቃ ወይ ፎቶ ወይ ቴክስት ይልክልና እንደዚህ አይነት ቦታ እንደዚህ አይነት ሰው ወይ አምጡ ይለናል። ስለዚህ እናንተ በብዛት ተሰሩ የነበረው የገታ ስራ ነው። ውጣልኝ፣ ግቢውን ለቀህ ውጣልኝ። አንተ ደግሞ አትቀጣኝ። በቃ አጥፋ ካሜራው። ውጣልኝ እያልኩ ነው። በቃ ውጣልኝ። ስራውን እንደሚወድ ነው የማውቀው። በቃ ሌላ የወንጀል ታሪክ ምናምን የምትለው ነገር ምንም ሊገባኝ አልቻለም። በቃ እንደዚህ አይነት ነገር ጀመር። አታውራኝ፣ በቃ አታውራኝ። አዎ የወንድምሽም ላይ ደግሞ ልትኖሪ የምትችው አንቺ ነሽ። ሌላ ማን አለ ታዲያ? ስለዚህ የመስሪያ ቤት ሰው ከመደወሉ በፊት እዛ አካባቢ ላይ የነበሩ ሰዎች ራሱ ኮንታክት ሊያደርጉ የሚገቡ የነበሩ አንቺን ነበር አይደል? በኩት ነገር የለም። ልታስፈራራኝ ምንም ልትለኝ አትሞክር። እንደዚህ በቃ ያስፈራሮሽ አይደለም። እኛ ምን ካናዳ ነው? አዎ ካናዳ። እርግጠኛ ነሽ? አዎ እርግጠኛ ነኝ ካናዳ ነኝ። እልሽ ወንጀለኛ መደበቅ አንቺንም ወንጀለኛ ነው የሚያደርግሽ። ታውቂያለሽ አይደል? አዎ አውቃለሁ። እኔ እንዴት ላቅ እችላለሁ? ቆይ እሺ ከኔ ምንድነው የምትፈልገው? ቆይ ምን አድርጊ ነው የምትለኝ? ተረጋጊ። ማን ስለሆንክ ነው? ልንገርሽ፣ ተረጋጊ። በእምነት ተረጋጊ። ማን ስለሆንክ ነው እንደዚህ እየመጣ የምትዘልፈው? አንድ ስራ ዘርፍ ነው፣ እንጀራው ነው፣ ይሰራበታል። በቃ እናቱ ወድ ቢገባ ያመልጠኝ። ንገርሽ ነገርኩ እኮ በቃ ነገርኩ። ምንም ልታስፈራራኝ ምንም ናችን። ወንጀል ካለብኝ ደግሞ እሰረኝ አልኩ እኮ በቃ። ስለዚህ እርግጠኛ ነሽ ወንድምሽ ሞቷል? አዎ ሞቷል አልኩ እኮ። ለምንድን ነው ማታምነኝ? ሞቷል። ስለ ወንድሜ እኮ ነው። ምን አስደነገጠሽ? አይ ምንም አልደነገጥኩም፣ ግን ስለ ህይወት ታሪክ ተሞክሮ ላስተምር እንጂ እዛው እንደሚሳተፍ ማን ነው ወንድሜ? ይኸውልህ እያወራ ያለውን ነገር አታውቀውም። የምታውቂውን ነገር ነው እየነገርኩሽ ያለሁት። እንደ አዲስ እንዳላወቀ ምን እያልክ ነው? የሞት ወቃሽ ልታረገኝ ነው እንዴ? እንዴት ነው የሞተ ወንድሜ ስሙን እንደዚህ የምታነሳው? ሌላ ወንጀል ምናምን የምትለው ነገር ምንም ሊገባኝ በእምነት እየዋሸሽ እንደሆነ እኮ ያስታውቃል። እኔ ምንም እየዋሸሁ አይደለም። በቃ ቤተሰቡን ለማስተዳደር እና ከማን ጋር እየተጋጨ ነው የምትለኝ? ምንድን ነው? እናቴ ነው ያለችው። ንገረኝ። አንቺ ተረጋጊ እንጂ አይደል እንድትጠቀማት አድርገኝ። እናቴ ነው ያለችው። እኔ ክፈች እስኪ። እንዴት ዋልሽ? አቶ ፋሲል ይኸውልህ፣ ዛቻ ምናምን አያስፈልግም። አሁን ይኸውልህ በቀጥታ ወደ ቤት እንዲመጡ ፈልጋለሁ። የሰሙኝ ነው አይደል? ሰማኛለህ? ከማን ጋር እየተጋጨ እንደሆነ አላወቅም መሰለኝ። እንግዲህ ያው መሳሪያም ተገኝቷል። መሳሪያም ይዘው ነው የሚንቀሳቀሱት። አቶ ፋሲል መሳሪያ ቢዝ ታዲያ ህጋዊ ፍቃድ ያለው መሳሪያ አቶ ማቲያስን ልቀቁ። አቶ ማቲያስ እሺ፣ ቆይ አቶ ፋሲል አቶ ማቲያስን ልልቀቅ ልበል? ለማን ነው የማስረክበው?
በቃ ዝም ብለህ አቶ ማቲያስን ልቀቅ። ዝም ብዬ እንዴት ነው የምለቀው? እናቴ ልጄ ሳላስገባ እንዴት ነው የምለቃት? እኔ የማውቀው ነገር የለም። የተሰጠኝ መመሪያ ይሄ ነው። ማን ነው የሰጠኝ መመሪያ? ልጄን ተዋት። አስወጣልኝ። ችግር ከኔ ጋር ነው አይደል? በቃ ልጄን ተዋታ እኮ ማውራት ያለብን ነገር አውራ። ያው ለባዕድ አምልኮ የሚሰጡ ስጦታዎች ለእርድ የሚሆኑ እንደገና የተለያዩ ገንዘብ እናቴን ይኸውልህ ጫፏን ተነኳትና የፀጉሯን ዘለላ ተነኳትና ማለት ነው እንዳለ አጠፋችኋል። ትልቅ ተራራ ላይ የቆሙ ሰዎች ናቸው እኮ እነሱ። ይኸውልህ አቶ ፋሲል አንዴ ተረጋጋ። ይኸውልህ ጥያቄ አታብዛ። አቶ ማቲያስን ካልለቀቃችሁ ምናልባትም እናትን በህይወት ላታገኛት ይችላል። አቶ ግን ይሄን እውነት ማውጣት ስለምፈልግ በተለይ እናቴን ስለምፈልጋት መግባት ያለብን ጉድጓድ ድረስ ይገባል። ግን አባትሽ በወንጀል ውስጥ እየተሳተፈ ያለ ያህል ሊሰማሻል። ምንድነው የምታወራው? ያመሃን እንዴ? ምን ወንጀል ነው? ያ መጀመሪያ ይቅርታ የጠየኩሽ ለዛ ነው። ስለዚህ አቶ ደምስ ለእርሳቸው ታማኝ ያልሆነውን እንዳለ እንዲቀነስ አድርገዋል። እርሶ ደግሞ ለአቶ ደምስ በጣም ታማኝ ነው፣ በጣም አገልጋይ ነው ማለት ነው። አባትሽ ድብን ያለ ወንጀለኛ ነው። አቅም ስነግርሽ አይደለም። እሱ ደግሞ ይሄንን ነገር ዲስፕሩቭ የሚያደርግበት ምንም ነገር የለም። ወንጀል ለምታወራው እየሰራ ስለነበረው መረጃ ማጥፋት በጣም ይፈልጋሉ። ከአቶ ፋሲል በላይ ብዙ ሰዎች እንዳሉ አውቃለሁ። እነዛ ሰዎች ምንም አይነት መረጃ ለማጥፋት አባትሽን ማስወገድ ካለባቸው ያስወግዳሉ። እንዴ ወንጀል ውስጥ ነው ያለው አባትሽ ሞታን እያልከኝ ነው? ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ መብረቅ የተሰኘው የዩቲዩብ ቻናላችን ነው። እንግዲህ በባለፈው ቪዲዮ ላይ እንዳያችሁት አቶ ኃይሉ እናታችን የምትገኝበትን ቦታ እንደሚያውቅና እንደሚመራን ሲነግረን ነበር። ስለዚህ እንግዲህ ቲሞቹን አስተማርቻለሁ፣ ሁሉም ቲሞቼን አዘጋጅቻለሁ። ስለዚህ እናታችን አለች የተባለችበት ቦታ ላይ ሄደን እንግዲህ ከበባ ፈጽመን እናታችን ይዘን የምንወጣ ይሆናል። እንግዲህ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ እንድትደግፉ እንድታበረታቱን እንፈልጋለን። ከዛ ውጭም ደግሞ ይህን ቻናል በደንብ እንዲያደርግልን ስለምንፈልግ ለብዙ ሰዎች ሼር እንታደርጉልኝ እፈልጋለሁ። የአቶ ኃይሉ እንግዲህ ያው ሌላ ነገር እንደማታስብ እርግጠኛ ነኝ። ሌላ ነገር አስበኛል እንጫወታለን የምትል ከሆነ ያው የምትፈርደው በማን እንደሆነ ታውቃለህ አይደል? አዎ ነገርኳችሁ እኮ እሱ እናታችሁ ያለችበት ቀጥታ ነው ይዛን የምትሄደው ቀጥታ እዛ ነው። አዎ እዛ ነው መስዳችሁ። መልካም ይኸውልህ፣ በዛም አሁን ይዘን የምትሄደው ውስጥ ግን እኛን ወጥመድ ውስጥ ከታችኋለሁ ሌላ ነገር አስባለሁ የምትል ከሆነ እያየሃቸው ነው የህግ አካላት። ኧረ በጭራሽ ሁሉም ታጥቀው ነው ያሉት። ሁሉም በዝግጅት ላይ ነው ያሉት። ስለዚህ እኛ ላይ እፈጥራለሁ ብለህ የምታስበው ነገር አንተ ላይ ከፋ ነገር ያመጣብሃል እንጂ እኛ ላይ ምንም ያደርስብን ነገር የለም። አውቃለሁ። ስለዚህ አሁን እናት አለችበት የምትለኝ ቦታ ላይ ቀጥታ ደውለህ መኖሯን አለመኖሯን ታረጋግጣለህ። ሌላ መረጃ እሰጣለሁ ምናምን ብትል ግን እንትን የሚልብህን ነገር ታየዋለህ። እሺ ኦኬ። ላውድ ስፒከር ላይ ኦኬ። ሄሎ፣ የት ነህ? የት ነህ? ቤት ነህ? ኦኬ። የአቤልን እናት መጥቼ ቼክ ማድረግ ስለምፈልግ ቀጥታ ወደ አንተ እየመጣሁ ነውና ቤት ጠብቀኝ። የት ነች ናታ? የት አድርጋት ነው ታዲያ? የት ነው ያለችው? ምን አይነት ጥያቄ ነው እየጠየቅኝ ያለው? የአቤልን እናትን እኮ እንድትጠብቅ እኮ ቀጥታ እኔ ነኝ ትእዛዝ ያስተላለፍኩልህ። የት አድርጋቸው? የት ናቸው? ለአንተ እንዳልናገር ደግሞ ከበላይ ትእዛዝ ደርሶኛል። ምን ማለት ነው ይሄ ደግሞ? ማን ነው ከኔ በላይ የሆነው ትእዛዝ ያስተላለፈልህ? ማን ነው እሱ? ይቅርታ፣ ለአንተ ምንም ነገር መረጃ እንዳንሰጥ ነግሬ መልሁላ። ማን ነው እሱ? የት ነው ያለው? ንገረኝ እንጂ ማን ነው እሱ? ትእዛዝ ያስተላለፈልህን አካል ንገረኝ። ማን ነው? አታይሉ አሰራሩን እያወቅኸው በቃ አጨቅጭቀኝ። አለቃ እኮ ነኝ። በቃ ከአንተ በላይ ያለው ሰው እኔን ትእዛዝ። እሺ የት ነው ያለው? አንተ አሁን የት ነው ያለው? እሺ አቶ ኃይሉ እየተጫወክብን ያለው ነገርኳችሁ እኮ ነው ያለውን እውነታ ነግራችኋለሁ። ይሄ አለቃ የሚለውን ስለ አለቃ ምናምን እኔ የማውቀውም ነገር የለም። አንተ ስትነግረኝ የነበረው ከአንተ በላይ ምንም አይነት አለቃ እንደሌለ ነገርኳችሁ። እኔ የተለያዩ አለቃዎች አሉ፣ ግን በቃ እኔ አላውቀውም። እኔ ነበር ፋብሪካ ውስጥ ነበር ቻልከኝ አይደል? አዎ እኔ ለሱ ነው የሰጠሁት፣ እዛ እንዳለች ነው የማውቀው። እሺ አሁን ስለዚህ አቶ መብራቱ የሚባለው ሰውዬ ጋር እንድትወስደኝ ይፈልጋል። እሺ ቤቱን ታውቀዋለህ? አውቀዋለሁ። እሺ ና እንጥበጣ። እሺ እኔ ነኝ። ክፈተው። ምንድን ነው? ሰላም ነው? ተረጋጋ። ካሜራው ምንድን ነው ታዲያ? ያዘው
ኃይሉ ምን እያደረክ ነው? ካሜራው ምንድን ነው? ምን አገባ? አንተ ቤቱን ፈትሽ ያለው ቤት ታመጣብኛለህ። ማን እንደሆነ አላውቅም ማለት ምን ማለት ነው? ኃይሉ ማን እንደሆነ አላውቅም። ምን እየሰራ ነው ያለው? አለቃ መሳሪያ ጨራሽ ይዛችሁ ነው የምትንቀሳቀሱት? ሁሉም ቦታ ላይ እናንተና ማን ናችሁ? ምንድን ናችሁ? እኛ እናታችንን የምንፈልግ ሰዎች ነን። ታዲያ እኔ ጋር ምን ልትሰራ መጣ? ፖሊስ ጣቢያ ሄድና አንተን የምፈልገው ጥያቄዎች መጠየቅ የምፈልገው ጥያቄዎች አሉ። ፈቃደኛ ካልሆንኩስ ተናገር። እኔ የማውቀው ነገር የለም። እሱ ጋር ካለ አላውቅም። ሌላ የተደበቀ መሳሪያ አለ? ተናገር እኮ ነው የምልህ። አንተ ማን ነው? ምን አገባ? ሌላ የደበቀው መሳሪያ አለ? ቆይ አንተ ለምንድን ነው የደበቀው መሳሪያ አለ? ማን ነው? እኔ የት አውቃለሁ? የደበቀው መሳሪያ አለ? ሌላ ስለ መሳሪያ ማውራቱን ተወና አንተ ማን ነው? ቁጭ በል። አታርፈህ ቁጭ በል። ስነ ስርዓት ያዝና ውጣልኝ። እንደውም ስነ ስርዓት ያዝና ቁጭ በል። እየነገርኩህ ነው። ስነ ስርዓት ያዝና ቁጭ በል። እንግዲህ ውድ ቤተሰቦቼ ያው እንግዲህ እንደምታዩት ኃይሉ እንግዲህ እዚህ ይዞ እንደሚመጣ ጓደኛው ሳይሆን ያው በሱ ስር ሲሰራ የነበረው እናታችንን ደብቆታል የተባለውን ሴትዮ እንግዲህ ይሄ ሰውዬ ፍቃደኛ ሆኖ ሊሰጠን አልቻለም። ስለዚህ ኃይሉ እንግዲህ ቀጥታ ቤቱን ስለሚያውቀው ወደ ቤቱ ነው ይዞ ነው የመጣው። ቤቱን ከደረስን በኋላ እንደምታዩት ይሄን የመሰለ ግርግር ሊፈጠር ችሏል። ለዛ ነው ካሜራዬንም ማጥፋት የተገደድኩት ከዚህ ሰውዬ ጋር ለመነጋገር እሱ በሚፈልግበት ልክ አረጋግቼ ማስቀመጥ ስለነበረብኝ ነው ካሜራዬንም እንዲጠፋ ያደረግነው። እንግዲህ አሁን የተረጋጋ ይመስለኛል በጥቂቱም። ስለዚህ ያለውን ነገር ወደ እናንተ ወደ ቤተሰቦቼ ማድረስ ይሆናል። እኔም ደግሞ የምፈልጋቸውን መረጃዎች ከሱ አገኛለሁ። ከዚህ ውጭም ደግሞ እናታችንን ዛሬ ሳናገኝ እንመለስን ብዬ ተስፋ አደርጋለሁ። እንግዲህ እናንተም በጸሎታችሁ እንድታግዙኝ እፈልጋለሁ። ኃይሉ በጣም እየደከምን ነው። ከአንድም ሁለት ቦታ ወሰድከኝ እና ትገኝበታለሽ ብለህ ሁለት ቦታ ወሰድከኝ። እኔ እያጭበረበርከኝ እያታለልከኝ አይደለም አይደለም? ነገርኳችሁ እኮ ኃይሉ የት እንዳለች ንገራቸው እንጂ። ይኸውልህ እኔ ህይወቴም ልጆቼም እኔም ህይወቴን አደጋ ላይ አትጣልብኝ። አቶ መብራቱ እናታቸው አንተ ጋር ነበረች። የት እንዳለች ንገራቸው። በቃ የምታውቀው ነገር ካለ ሂድ እናሳያቸው። እኔ ምንም አላውቅም ብያለሁ። ስማ ማለት ነው አለቃ እኮ ነኝ። እናታቸው የት እንዳለች ንገራቸውና በቃ እኔ ህይወቴን መታደግ እፈልጋለሁ። ኃይሉ ከማን ጋር እንደምትገጭ ገና አልገባም። ስማ መብራቱ አታስፈራራ፣ እጅንም አትቀስር። ይኸውልህ ልንገርህ አለቃ ነው አይደለም? አለቃ ነው አይደለም? ንገረኝ። አይደለም። አለቃ አይደለም? አይደለም። አለቃ አይደለም። እኔ አይደለም እንዴት ትእዛዝ ማስተላለፍልህ? አላውቅም። ነግሬሃለሁ። ንገራቸው። እናታቸው ያለችው በሱ እጅ ነው። አቶ ኃይሉ በግልጽ ማለት ነው። ይሄ ሰውዬ አላውቅህም እያለ ነው። በደንብ ነው የሚያውቀኝ እንጂ ምን እያልክ ነው? ንገራቸው። እናታቸውን የት ነው ያደረከው? ንገራቸው እያልኩ እኮ ነው። ንገራቸው። ተረጋጋና ቁጭ በል። ሰማኛለህ? አለቄ ብትሆንም የምትጋፈጠውን ነገር አለቃህ ነው ማለት ነው። ይኸውልህ ስማ መብራቱ፣ የልጆቼና የባለቤት ህይወት አንድ አደጋ ቢደርስበት ከአንተ አናት እንደማልወርድ ታውቃለህ። እሱን ደግሞ አለቃ እንደውም በደንብ ታውቀኛለህ። ንገራቸው። አሁን የት ነው? ከማን ጋር ነው እየተጋጨ ያለው? ንገረኝ። እሱንም ያውቃል። ንገራቸው ብያለሁ። ምንድን ነው የምታውቀው አንተ? የምታውቀው ነገር ምንድን ነው? እኔማ የማውቀው ነገርኳችሁ። እናታችሁ ያለችው በሱ እጅ ነች። እኔ ነኝ ትእዛዙን ማስተላለፈው። ትእዛዜን ተቀበል። እናታችሁ በሱ እጅ ነች። ትእዛዙን እሱ እኮ ነው የሰጠኝ። ለምንድን ነው ራሱን ማለት? እሱ እየነገረን እኮ ነው። እሱ የሚያውቀው ነገር እየነገረን ያለው። አንተ ጋር የሚያመጣን እሱ ነው። ትእዛዙን አንተ ነው የሰጠኝ። ካስቀመጣችሁበት ቦታ ይኸውልህ፣ ካስቀመጣችሁበት ቦታ እናቴን የኔ ወሰድካት። አልናገርም። አትናገርም? አዎ አልናገርም። አትናገርም? ውጣልኝ። እንደው ነው ውጣ። አቶ መብራቱ አሁን የተረጋጋ ይመስለኛል። አሁን የምታውቀውን ነገር እንዳለ እንድነግረኝ እፈልጋለሁ። ሁሉን ነገር የሚያውቀው እሱ ማን ነው የሚያውቀው? ኃይሉማ የሚያውቀውን ነገር እየነገረን እኮ ነው። የደበቃችሁ ነገር አለ። ምንድን ነው የደበቀን? የት እንዳለ ነው ያላውቅም። እሱ ግን ለአንድ ሰው እንድሰጥና እሱ ሄዶ ሌላ ቦታ እንዲያስቀምጣ ነው የነገረኝ። ማለት ለማን ነው እንድሰጥ የነገረህ? እኔ አላውቅም። እሱ ነው የሚያውቀው። እሱ ነው የሚያውቀው። ኃይሉ ለማን ነው እንድሰጥ የነገረህ?
ነገርኩህ። አንተ ሰውዬ እኛ ጋር ጨዋታ ነው እንዲያስከው ጨዋታ ነች ወይ ከኛ ጋር? እሱ ጋር ነች እናታቸው ያለችው። ለማን ነው እንዲሰጥ የነገርከው? እኔ ለማንም ስጥ አላልኩትም፣ እንዲጠብቅ ነው የሰጠሁት። እሱ እጅ ነው ታውቆ ነው እየሸወደ። አንተ እየቀለድክብን ያለ ነው። ነገርኩህ እኮ የተለያየ ቦታ ነው የምናደርገው። ጠባቂው ግን እሱ ነው። ለሱ ነው እናት። ለማን ነው የሰጠህ? ለማን ነው እንዲሰጥ የነገርከው? ለሱ ነው። እኔ ለአቶ መብራት ለራስህ አይደለ እንደ የሰጠሁት። ንገራቸው። የተጫወክብን ያለው በዚህ ነገር እንጂ ንገራቸው። የት እንዳለች እናታቸው በአንተ እጅ አይደል እንዴ? ለአንተ አይደል እኔ ቀጥታ ያስተላለፍኩት ትእዛዙን። ቆይ መብራቱ ቅድም ሲደውልልህ ምንድን ነበር ስትል የነበረው? አልናገርም አልሰጥም። ተናገር እንጂ ንገራቸው። እንዴ ቅድም ስደውልልህ ራስህ ጋር እንዴ እናታቸው የነበረችው? ንገራቸው እንጂ የት እንዳደረግ። ይኸውልህ የተመታው ትምህርት ብታይ አንተ እንደዚህ እሱ ራሱ ይኸውልህ ሲቀምሰው የነበረው ነገር ነው መብራቱ። ይኸውልህ ልንገርህ፣ መቀጠልም ካለብን በዚህ ልክ መቀጠል እንችላለን። ችግር የለብንም እኛ። ሁሉን ነገር የሚያቆሱ ነው። እኔ የማውቀው ምንም ነገር የለም። ንገራቸው እናታቸው የት እንዳለች። ሲጀመር አንተ ስታስበው ካለቃና ከጠባቂ ማን ነው እውነቱን ሊያውቅ የሚችለው? ማለት ለአንተ እንድጠብቃት አሳልፎ እንደሰጣ ቃል እንድጠብቃት አይደለም የሰጠኝ። እሺ ታዲያ ምን እንድታደርጋኝ ይሰጣል? ለአንድ ሰው እንዳስረክባት ነው እኮ። ለማን ያስረከብካት ንገረኛ። ሰውየውን ያለ ዛሬ የማይቼው አላውቅም። ሲጀመር ሰውየው ማስካሩ ነው የመጣው። ከእሱ ጋር ነው የሚግባቡት። አውቆ ነው። እኔ የማውቀው ምንም ነገር የለም። እሱ ነው የሚጠብቀው። እናታችሁም የነበረችው እሱ ጋር ነች። ንገራቸው እናታቸውን የት እንዳደረግክ። እኔ የማውቀው ምንም ነገር የለም። እሱ ሆነ ትእዛዝ ሲሰጠኝ እንዴት ነው ላቅም ይችላል? እሱ እንድትሰጥ የነገረህ? አዎ ምንም የነገርኩት ነገር የለም። ሌላ ነገር አታውራ። እውነታውን ንገራቸው እናታቸው የት እንዳለች። በአንተ እጅ ነበረች። እኔ ከዚህ ለምንድነው እየዋሸኛለሁ? ምንም እየዋሸሁ ነው። የዋሸኋችሁ ነገር የለም። ነገርኳችሁ እኮ አውቃችሁ። ታዲያ ለምንድን ነው ትእዛዝ ከሰጠኸው በኋላ አውቀህ እሱ ጋር የምታስለፋ? ሌላ ቦታ ስለምንድን ነው ይዘን ሄድከው? በቃ አንዴ ሲጀምር ይኸውልህ እናታቸው ያለችው ፋብሪካ ውስጥ ነው አልከኝ። እሺ ያልን አለ ያልከን 5ኛ ፋብሪካ ላይ ሄድን፣ የለችም። ከዛ ደግሞ አንድ ቦታ ነው አልከን፣ እዛም ሄድን፣ የለችም። አሁን ደግሞ መብራቱ ነው የሚያውቀው ብለህ ደግሞ ቤት ይዘን መጣ። እሱ ለሱ ደግሞ ትእዛዝ ሰጥተዋል አንተ ቀድመህ አይደል? ይኸውልህ ሰዎችን ስንይዝ በተለያየ ቦታ እንደምናግታቸው ነግሬሃለሁ። ግን ያም ሆኖም እናታቸው ያለችው በሱ እጅ ነች። እሱ የነበረበት መጋዘን ቦታ ነው በቃ እሷ የነበረችው። ይኸውልህ ቦታ በጣም ነው የሚቀያየረው። እኔ ጋር የያዝኳት ቀን ነው ለሌላ ሰው እንድሰጣት ትእዛዝ ያስተላለፈ። ሲጀምር መጀመሪያ አገተውን የፈጸምከው አንተ ነህ አይደለም? እሺ ለእኔ ያመጣልኝ ራሱ ነው። ነገርኳችሁ እኮ እኔ ከበላይ ነው ትእዛዝ ወደ እኔ የሚተላለፍ። ስለ ትእዛዙ አይደለም ወደሚቀጥለው አካል ነው። ቤተክርስቲያን እንደምትሄድ እናታችን አውቃችሁ ከግቢ ስትወጣ ሹፌርና ቦዲጋርዷ እንዲቀር አድርጋችሁ ብቻዋን ከቤት እንድትወጣ ከተደረገች በኋላ ከቤት ከወጣች በኋላ ማን ነው ይዟት ሄደው? ራሱ ነው። ነገራቸው የት እንዳለች። ኃይሉና ሹፌሩ ናቸው የወሰዱት። ቆይ መብራቱ ቅድም ስደውልልህ ማለት ነው ስለሌላ ሰው እያወራህ ነበር አይደል? ያው ማን ነው ያ ሰው? ሰውየው የሌለ ሰው ነው። የሌለ ሰው ነው ማለት ኃይሉ መጀመሪያ ደውሎ ከሰው ጋር ሆኜ ልደውልልህ ስለምችል ይሄን ካልከኝ በኋላ ኮር ከሰጠውክ ነው እውነቱን ልነግረኝ የምችለው ብሎኛል። መቼ ነው ይሄን ነገር የነገረህ? ጠዋትማ ከኛ ጋር ነበር። እሱን ከያዝነው ጀምሮ እኮ አለቀቅነው። እኛ ስር ነው ያለው። ስልኩም ሁሉ ነገሩን በእኛ ቁጥጥር ስር ነው ያለው። ከእናንተ ጋር ከመገናኘቱ በፊት ይኸውልህ መብራቱ የጀመርነው ነገር እንቀጥል ትፈልጋለህ? ከኔ ጋር ነበር ያወራው። እየዋሸኝ ነው ያለኸው። ልንገርህ አሁን እየዋሸኝ ነው ያለኸው። እሱ ምንም አይነት መረጃ ሊሰጥ አልቻለም። ምንም አይነት መረጃም እየሰጠህ አልነበረም። ምክንያቱም የእሱ ስልክ እያንዳንዱ ነገር እሱ በእኛ ቁጥጥር ስር ነበር ያለው። ይኸውልህ መጀመሪያም እንደሚያዝ አውቁታል። እንዴት ያውቃል? ምክንያቱም እንደምትከታተሉት መጀመሪያ መረጃ ደርሶታል። የእሱ በአጠገቡ ሆኖ ከቅርብ ርቀት የሚሰልሉለት አሉ። እነሱ ልትይዙት እንደሆነ ያውቃሉ። በዛ ሰዓት ደግሞ ከተያዝኩ ምናልባት እንደዚህ ብዬ እንኳን በደውልልህ መብራቱ አትቀላቅልብን። ነገሮችን ለማወሳሰብ ምናምን አትሞክር። እየነገርኩህ ነው። ካልደለተው ግባና በስልኩ ማየት ትችላለህ። ስልኩ እኛ ጋር ነው። ሁሉንም መረጃዎች አጣርተናል። ትእዛዝን ምናምን እንዴት ሲያስተላልፍ እንደነበር እናውቃለን። ከዛ ውጭ ማለት ነው ወደ ቤት ሲመጣ 3 ጎረምሶች ይዞ ነበር የመጣው። መኪና ውስጥ ቁጭ አድርጓቸው ነገር ከተፈጠረ ብሎ ቤት ሲመጣም ጠባቂዎች ይዞ እንደመጣ እናውቃለን። እነሱንም በቁጥጥር ስር አውለናቸው እነሱ 3ቱን ከያዙ። ከዛ ውጭ ግን ምን አይነት ሰላይ ነው ሊጠቀም የሚችለው? 2 አሉ ከቅርብ ርቀት ላይ ሆነው የሚከታተሉለት። ምንም አይነት በሱ ላይ አደጋ ከመድረሱ በፊት ቀድሞ ይነግሩታል። ስለዚህ እሱኛ እጅ ላይ እንደነበረ መረጃው ነበራችሁ ማለት ነው እናንተ? አዎ ለዛም ነው እዚህ እየጠበቅኳቸው ያሉት። ኃይሉ
እኔ የማውቀው ምንም ነገር የለም። እኔ በእናንተ እጅ አይደለሁ እንዴ? እየዋሻችሁ ነው። እኔ የማውቀው ነገር የለም። ስልኬም ሁሉም ነገርም ምንም የማውቀው ነገር የለም። ቆይ ሲጀምርስ እነዛን ጠባቂዎች እንዴት ነው ሚስትስ ጠርታህ ይዘህ ልመጣ ይቻልከውስ? መጀመሪያው ነው እኔ የማውቀው ነገር የለም። ይዛቸው ስለመጣቸው ሰዎች ነው እያወራ ያሉት። እኔ ምንም የማውቀው ነገር የለም። እኔ በእናንተ እጅ አይደለሁ እንዴ? ምንም ያመጣቸውም ሰዎችም የለም። እኔ የማውቀው ነገር የለም። ኃይሉ አውቀው ነው። ንገራቸው፣ እናታቸው የት እንዳለች ንገራቸው። ኃይሉ እኔ ባለቤቴም ልጆቼም አንድ አደጋ እንዲደርስባቸው አልፈልግም። ንገራቸው። አቶ ኃይሉ እየሰማኝ ነው አይደል? ዝም በል፣ አስሬ አትቀላቀል። እውነታው ያለው እሱ ጋር ስለሆነ መጀመሪያ አንተ ስትመጣ ወደኛ ማለት ነው የታጠቁ ሰዎች ይዘህ የመጣው ለምንድን ነበር? ሁሌ ስታጅበን የምትንቀሳቀሰው አንተ ንገረኝ። ከዚህ በላይ ነበር የሚታጀበው። ይኸውልህ አቶ መብራቱ ነግሬያለሁሽ። ይሄ በደረሰበት ድብደባ ምናምን ነገር እኔ ላይ ለማላከክ አስበህ ከሆነ ነግሬያለሁ። እኔን ደግሞ ታውቀኛለህ፣ ከየት አንስቼ እዚህ ደረጃ እንዳደረስኩ ማለት ነው። ሌላ ሰው ሳይሆን ይኸውልህ እኔ በልጆቼና በምስቴ እየተዛተብኝ ሌላ ሰው ሳይሆን እኔ ራሴ አጠፋለሁ። ታውቀኛለህ። ኃይሉ ተረጋጋ። ኃይሉ ተረጋጋ። ይኸውልህ ነግሬያለሁ። ንገራቸው እናታቸው የት እንዳለች። እውነታው በአንተ እጅ ነው ያለውና ንገራቸው። አለቄ ስለሆንኩ ደግሞ ስለተቆጣኝ እኔ አልዋሽም። እሱም በደንብ ታውቀኛለህ። ይኸውልህ እኔ ኃይሉ ምን አይነት ሰው እንደሆንኩ ደግሞ እሱም በደንብ ታውቃለህ። እውነቱን ተናግሬ ነው ንገራቸው። ይኸውልህ እውነቱን እየነገርኳቸው ነው። እኔ ነግሬያለሁ። ይኸውልህ ከልጆቼም አልፎ በእናትህ እየተዛተብኝ እንዳለ እየነገርኩ ነው። እውነቱን ንገራቸውና ያለውን ነገር እናታቸው የት እንዳለች እያንዳንዱ ነገር ነገራኝ። አይደለም የማወራው እውነቱን ነው የማወራው። አለቅነት እኮ አለቀ። ነግሬያለሁ። አለቅነት አለቀ። ይኸውልህ ከየት አንስቼ እዚህ እንዳደረስኩ ታውቃለህ በደንብ ጠንቅቀህ። በቃ አለፋ ምንድን ነው? ይኸውልህ ነግሬያለሁ። ከዚህ በፊት እያንዳንዷን ይኸውልህ ስትፈጽም የነበራትን እያንዳንዷን ድርጊት ይኸውልህ በእኔ እጅ ላይ ነው ያለው። ይሄን ነገር ደግሞ እናታቸውን አሳልፈህ ማሰጥ ከሆነ እኔም አንተም ተያይዘን ነው የምናልቃት። ምን ነበር ሲያደርግ እንጂ ይኸውልህ ነግሬያለሁሽ። ብዙ መረጃዎች እጄ ላይ አሉ። ደግሞ አለቃ መሆኔን እንዳዘነገው ነግሬያለሁ። አቶ ኃይሉ ምን አይነት ስራዎች ነበር ስታሰሪ የነበረው? ይኸውልህ የሰው ህይወት እስከ ማጥፋት ከዛም አልፎ የሰው ንብረት እስከ ማዘረፍ ድረስ ያለው መረጃ እጄ ላይ አለ። አንተ መረጃ ማለት ነው። ስለዚህ እውነታውን ንገራቸው። እናታቸው የት እንዳለች ማትነግራቸው ከሆነ ግን እኔም አንተም ታይዘን ነው የምናልቀው። ደግሞ በእኔ እጅ ላይ ነው የምጠፋው። እኔ ነኝ ማጠፋሽ፣ ሌላ ሰው ሳይሆን ማለት ነው። ይኸውልህ አንተም እያንዳንዷን ትእዛዝ ስትሰጤ ደግሞ እያንዳንዱ ሪከርድ እኔ ላይ አለ። የእናታቸውን ስደበድባት እኔ ጋር ሪከርድ አለ። ኦኬ እኔም አንተም ታይዘናት ነው። እሺ ምን አልኩ? ምን እናታቸውን ሲደበድባት ማን ነበር ሲደበድባት የነበረው? እና አንተ እናታችንን ሲደበድብ ነበር? እኔ በፍጹም እናታችሁ ላይ እጄን አላነሳው። አውቀው ነው ራሱ በፍጹም ጋር ሆኖ ለሁለት ነው የደበደበው። አንተ እናቴን ስመታት ነበር? በፍጹም እኔ እናታቸው ላይ እጄን አላነሳው። ራሳቸው ናቸው። አውጣ ስልክ አንተ ራሳቸው ናቸው። ስልኬን አዘርፉኛል። ስልኬን ያለው እሱ ጋር ነው። ይኸውልህ እኔ ነግሬሃለሁ። የሱ ስልኬን ያለው እኔ አላውቅም። ስልኩን የት እንዳደረገ በጋርዱ አስወስዶብኛል። እኔ ምንም ያስወሰርኩበት አንተ ጭራሽ እናታችንን ስመታት ነበር? እጄን ያነሳሁት ምንም ነገር የለም። ራሱ ነው የሚጠብቀው። ጠባቂም ራሱ ለኔ ሲሰጥ ታሟል። ቆይ አንድ እሺ ቆይ ያንተ ለከማ ካልሆነ በራስ ጥይት ነው ግንባርን ብዬ እንደፋ ተናገር። የት ያለችው እናታችን? እየነገርኩህ እኮ እናታችን የት ያለችው? ኃይሉ ጋር ናት። ቴዲ ፍቀድልኝ አንዴ። የት ያለችው? ኃይሉ ጋር ናት። ተናገር። ኃይሉ ጋር ናት። ግንባርን ብዬ እንደፋ ተናገር። እናታችን የት ያለችው? ኃይሉ ጋር ናት። እናታችን የት ነው ያለችው? ነገራቸው የት ነው ያለችው? ራስህ ቆይ ኃይሉ መጋዘን የት ያለችው እናታችን? ኃይሉ መጋዘን ውስጥ ነገራቸው ራሱ ኃይሉ መጋዘን ውስጥ? አዎ ኃይሉ መጋዘን ውስጥ ራሱ ነው የሚጠብቀው። መጋዘኑ ራሱ ተነስ። አቶ ኃይሉ እናቴ ላይ እጃችሁን ስታነሱ ነበር? እኔ በጭራሽ እናታችሁ ላይ እጄን ምን ነገር ያነሳሁት ነገር የለም። አውቀው ነው ወደ እኔ ሲያላክክ ነው። እኔ ያለውን ነገር እውነታውን ነግሬያለሁ። አንተ እኮ ሲጀምር እኮ እዚህ ጋር እሱ የሚያወራውን ነገር እኮ እያወራህ እኮ አይደለም። ይኸውልህ ወዳጄ ብዙ ነገር እንደደበቀኝ ነው እየተሰማኝ ያለው። ይኸውልህ ወዳጄ እኔ ምንም የደበቅኩት ነገር የለም። ስልክም ያለው ስልኩ ያለው በእናንተ እጅ ነው። የተደበቀ ሜሴጅም ካለ ከሱ አሰርቀዋል ያለው ስልክስ አንተ ስትሰራቸው ስለነበሩ ወንጀሎች እንዳለ የሚይዘውን ስልክ እንዳሰረከው እየተናገረ ነው። እኔ ምንም ያሰረኩት ነገር የለም። እኔ ሌላ ስልክም አልጠቀምም። ስልኬም በእናንተ እጅ ነው። የደበቅኩትን መረጃ ምንም ነገር የለም። እሺ ታዲያ አንተ ቆይ አንተ ትእዛዝ ካልሰጠ አንተ እናቴ ይቀመጡበታል ብለህ የነገርከኝ ቦታ አለ፣ ፋብሪካው አለ። እንዴት ከፋብሪካው ሊያወጣው አሉ? በእርግጥ ልክ ነው። እናታችሁ መጀመሪያ በእኔ እጅ ነበረች። እሺ ታዲያ ነገር ግን አሳልፌ የሰጠሁት ለሱ ነው። ለምን ሰጠው? ለምን ለሱ ሰጠው? የሚጠብቀው እሱ ነው። መጋዘን ላይ የሚጠብቀው እሱ ስለሆነ እኔ የሰጠሁት ለሱ ነው። መጋዘን ላይ የሚጠብቃ ከሆነ ማለት ነው አንተ ደግሞ ያስቀመጥከው ፋብሪካ ውስጥ ነው እየነገርከን አይደል? መጋዘንና ፋብሪካው ምን አገናኝ? ነገርኳችሁ እኮ እንደዚህ ሰዎች ስንዝ የተለያየ ቦታ ነው የምናደርገው። ግን የነገርኩት ትክክለኛ መረጃ ቦታ ነው። በቃ ና የነገርኩት። ኃይሉ በጣም ደክሞኛል።
2-3 ቦታ ይዘኝ ይሄዳል አለሽ ብለህ አሁን ደግሞ ማለት ነው እየሰማ ያለሁት እናቴ ላይ ጭራሽ እጅን ስታነሳ እንደነበር በጭራሽ አውቆ ነው እጅን ነው የምቆርጠው። ይሄን መረጃ ካገኘሁት ማለት እጅን ነው የምቆርጠው። እኔ መረጃ ከማስተላለፍ ውጪ እኔ ሰው ላይ እጅ ማንሳትም ከዚህ በፊትም ያነሳሁትም ምንም እጄን ያነሳሁበት ቦታ የለም። እሺ ስለሱስ የምታውቀው ነገር ምንድን ነው? አሁን ስታወራ የነበረው ነገሮች እሱ ያው የተለያዩ እንደዚህ ሰዎችን ስናግት የሚጠብቀው እሱ ነው። ትእዛዝ ሲተላለፍለት ማንኛውንም ትእዛዝ የሚፈጽም እሱ ነው። እንዳየውም ደግሞ እናትም ያለችው እሱስ አለቄ ስለሚለው ነገርስ ስለሱ አለቃ እኔ የማውቀው ነገር የለም። ይኸውልህ ታይሉ የምታወራው ነገር እንዳለ ይሁን የማይገጥም ነገር ነው እያወራኸኝ ያለው። ይኸውልህ ወዳጅ አትበለኝ አንተ። እኔ አንተ ወዳጅ አይደለም። ይኸውልህ ስነ ስርዓት ያዝ። ስለ አዲሱ ቦታ እኔ የማውቀው ምንም ነገር የለም። የተለያየ አለቆች ነን ያለ ነው እና እኔ ከየትኛው አለቃ ትእዛዝ ወስዶ ወደ አዲሱ ቦታ ከኔ በላይ ያለው አቶ ደምስ ብቻ ነው ስትለኝ አልነበረ? ዛሬ ደግሞ ሌላ አለቆች ኪታ መጣ። ይኸውልህ ብዙ እኔ ማላቃቸው ግን የምንፈራራ ብዙ አለቆች ሚስጥር እንዳይወጣ ብዙ የምንጠብቃቸው አለቆች አሉ እና እኔ ከየትኛው አለቃ ትእዛዝ እንደተላለፈለት ራሱ አለቃ ሌላ አለቃ እንደሌለ ኮስት ነገር ነበር አይደል? ሌላ አለቃስ የለኝም ስትለኝ ነበር። ፋብሪካው ላይ ብዙ የተለያዩ እኔ ማላቃቸው ብዙ አለቆች አሉ። ኃይሉ ምንም በቃ እየሰራን ያለነው ነገር እየገባህ አይደለም። ይኸውልህ ህይወትን ምስቅልቅል የሚያደርግ ነገር ነው ማድረግ። ነገርኳችሁ እኮ እኔ እኮ ስልክ ሁላ ደውዬ ወደዚህ ቤት እኮ ስመጣ እኮ ነገርኩህ። እኔ ምንም የማውቀው ነገር እኔ ሰው ታዘጋጀው አታዘጋጀው በምን አውቃለሁ? አንተ ሲጀምር እሱ የሚያወራው ነገር እንዳለ አንተ ላይ እንዳለ ነው ወደ አንተ ነው እየመራ ያለው። ኧረ አውቆ ነው እንጂ እኔ እሱ አውቆ ሊሆን ይችላል አይደል? እሱ ጋር ነው። እኔ የማውቀው ምንም ነገር የለም። ይኸውልህ ኃይሉ እሱ ወደ አንተ ሊያላክክ ይችላል። አንተ ግን ራስን እንኳን ነፃ ማውጣት እየቻልክ አይደለም። ነገርኳችሁ እኮ ያለውን እውነታ እኔ ነገርኳችሁ። በቃ እናታችሁ ያለች ምን የትኛው እውነታ ነው የነገርከን? የት አለች እናታችን? እሺ ራሱ የት እንዳደረገው ራሱ ነው የሚያውቀው። ራሱ ሊነግራችሁ ይገባል። አንተ እንደሆንክ ነው አለቃው እየነገርከኝ የነበረው አይደለ? አዎ አለቃው ነኝ። እሱ ደግሞ እያወራ ያለው ሌላ አለቃ እንዳለው ነው። እኔ ስለሱ አለቃ ምናልባት ሊኖር ይችላል፣ ግን ምንም የማውቀው ስለሌላ አለቃ እኔ የማውቀው ነገር የለም። ስልክህንም በደንብ ስንበረብር ነበር። ስልኬን እኮ ነገርኳችሁ። የተለያየ ትእዛዞችን አስተላልፋለሁ። ስልኬ ላይ ግባና የመጨረሻ ቴክስት የተላላኩት አለ፣ ፓስወርድ ይጠይቃል። በሱ ገብተህ ማየት ትችላለህ። እኔ ያስተላለፍኩት ትእዛዝ ቢኖር ይሄንና ይሄን ብቻ ነው። የፎቶ መረጃዎች ሲን ያሉ የፎቶ መረጃዎችም እነሱንም ሎክ አድርጋቸዋል። አዎ ፓስወርድ አለው። ገብተህ እኔ የማውቀው ምንም ነገር የለም። ስልክ ያለው በእናንተ እጅ ነው። ስለዚህ ስልክ ውስጥም ብዙ የደበቀ መረጃዎች አሉ ማለት ነው። ምንም የደበቅኩ ነገር የለም። እኔ ስልኬ ውስጥ የተደበቀ ምንም ነገር የለም። ሎክ የተደረጉት ነገሮች እንዳለ ተከፍቷል። አዎ ተከፍቷል። ቼክ አድርጋችኋቸዋል? እየነገረኝ ያለ ፎቶዎች የተደበቁ ፎቶዎች እንዳሉ ሜሴጆችም እንዳሉ ነው። ምንም የለም። ፈርቶ ነው እየተበረቀ ያለው። ስለዚህ አውቀ ነው እየተጫወክብን ያለው ማለት ነው። ይሄው አለ። ኧረ አለ ስልኬ ላይ የተደበቀ ፋይል አለ። እናንተ ያላያችሁ አንተ አለኝ ስልኩ እንካ ተደብቋል የምትለው ነገር እንዳለ አሳይ። ይሄ የምታየው መረጃ ይሄው። እነዚህ ሜሴጆችም አይተናቸዋል። ሌላ የተደበቀ ነገር ካለ በቃ ሌላ የተደበቀ ምንም ነገር የለም። አውቆ ፎቶ አሁን ስታወራ የነበረው ሰው ሲወገድ ፎቶ ነበረኝ በቪዲዮ ያሱት ማስረጃ አለኝ ምናምን ስትል ነበር። ይሄው ነገርኳችሁ እኮ። ይኸውልህ እናታችሁ ያለችው በሱ እጅ ነች። አውቆ ነው ወደኔ የሚያላክከው። እኔ ደግሞ እናታችሁ ያለችበትን ቦታ በቀጥታ ከአንዳንዴ ይዤ እሄድ ነበር። ስለዚህ ይኸውልህ አውቃለሁ ብለህ እኮ ነው ስታንከራተተኝ ነበር አይደል? ይሄው ነገርኩህ እኮ። ቅድም ስልክ ስደውል እኮ ሰምተሃል። ይኸውልህ አቶ ኃይሉ መጀመሪያ አውቃለሁ ብለህ ነው ስታንከራተኝ ነበር። የማውቀውንማ ይኸው አመጣኋቸው። እሱ ነው ይኸውልህ አንተ በምታወጣጣው መንገድ አወጣጣ እናታቸው የት እንዳለች ብታወጣጣው ይሻላል። እዚህ ቦታ ላይ የሚመጡ ሰዎች በጣም አደገኛ ናቸው። ተመርጦ ነው የሚመጡት እና እንደ ባዛ እንደዚህ መረጃውን የሚሰጡ አይነት ሰዎች አይደሉም። ስለዚህ እኔ የማውቀው እውነታ እናታችሁ በሱ እጅ እንዳለች ነው። ከዚህ ውጭ እኔ የማውቀው ነገር የለም። በአቅማ ከአንዳንዴ ወስድ ነበር። እመነኝ፣ እኔ እሱን ለማወጣጣት እሞክራለሁ። እሱ ግን አሁንም አንተ ላይ የሚለፈድድ ከሆነ ማለት ነው የማትወጣ ነገር ውስጥ ነው የምትገባው። ሲጀመር ራሱ ጋር ነው ያለው ነገር። እናታችሁም ያለችው እሱ ጋር ነች። በቃ እየሰማኝ ነው። የማትወጣው ስቃይ ውስጥ ነው የምከት። እሱ ባልከኝ መንገድ ለማጣራት ለማወጣጣት እሞክራለሁ። ግን ወደ አንተ የሚለፈድድ ከሆነና አንተ አሁን እኛ ላይ እየተጫወቅክ ከሆነ ግን እመነኝ በጣም ነው በጣም ነው ያለው እውነታ እሱ ጋር ነው። በቃ እኔ የማውቀው ነገር ቢኖር እሱ ጋር ነው። በቃ ያለው እውነታ ይሄን አስወጣልኝ እና እናስገባልኝ። አላቅም ውድ ቤተሰቦች፣ እነዚህ ሰዎች እኛ ላይ እየተጫወቱብን ያለ እየተሰማኝ ያለው የሚያወሩት ነገር እንዳለ ድብልቅልቅ ያለ ነው። እዛ ሲወጡ እሺ ብለው ተስማምተው ይመጣሉ። ካሜራ ፊት ሲገቡ ደግሞ ሽምጥጥ ያደርጉናል። ግራ እያጋቡናል። ይጨልስ ትናገር ይሻላል። አሁን የተረጋጋህ ይመስለኛል። የሰማኝ ነው መብራቱ።
አቶ ኃይሉ የላካቸውን መረጃዎች እያሳየኝ ነበር። እነዚህ እንዳለ መረጃዎች ለአንተ የተላኩልን ናቸው አይደል? ስለዚህ በሱ ትዕዛዝ ቢያንስ እኔ አሁን ካየኋቸው ራንደምሊ ካየኋቸው ውስጥ ማለት ነው ወደ 5 ሰዎችን አሁን አስወግደሃል። አዎ ስለዚህ ሁሉ ነገር ታውቃለህ ማለት ነው። እናቴ ነው ያለችው። አዲስ የሚሰሩ ኮንስትራክሽን የት ነው ያለው? ግን ይገሉኛል። ደምስ ያለቀኝ። ማን ነው የሚገልህ? ደምስ ያለቀኝ። አቶ ደምስን ታውቃቸዋለህ? በአካል አላውቀውም፣ ያው በስልክ ነው። ስለዚህ ቅድም ትዕዛዝ ይሰጠኛል ያልከው ሰውዬ እሱ ነው አይደል? ማን ነው? ታረቀኝ ይባላል። ታረቀኝ? ማን ነው ታረቀኝ? ታረቀኝ ማለት የኤልሳና የደምስ የቀኝ እጅ ነው። ሲጀምር ኤልሳና ደምስ እንደማይስማሙ ነው የተነገረኝ። እንዴት የነዚህ የሁለቱም የቀኝ እጅ ሊሆን ይችላል? እሱ ነው እንዳይስማሙ ያደረጋቸው። ማ ታረቀኝ? አልገባኝም። ይኸውልህ ኤልሳና ደምስ የሚያመልኩት የየራሳቸው ነው ባዕድ አምልኮ አላቸው። እሺ። እና የሁለቱ እንትን የሚያመልኳቸው ነገሮች ደግሞ አይጣጣሙም፣ አይስማሙም። እሱን አውቃለሁ በደንብ። እንደዚህ እንዲሆን እንደሚያደርገው እንዳይስማሙ ደግሞ የሚያደርገው ታረቀኝ ነው። ምክንያቱም ለኤልሳም ሄዶ እንደ ጥሩ ሰው አክት ያደርጋል፣ ደምስ ጋርም እንደዚህ ያደርጋል። ከዛ ኤልሳ እንደዚህ ያለች ደምስ እንዲህ ያለ እያለ ሁለቱን ያጣላቸዋል። ይሄ ነገር ሲጀምር ባዕድ አምልኮን የማውቀው በሴጣን ነው አይደለም የሚተዳደሩት? ሴጣን ነው የሚመራው ይሄን ነገር። ስለዚህ ሴጣን መሀል ላይ ሌላ ሴጣን ነው እያወራህኝ ያለኸው ማለት ነው። አንተ ይሄን በምን አወቅ? እኔ የታረቀኝ ታዛዥ ነኝ። ታዲያ የታረቀኝ ታዛዥ ሆነ እንዴት ለኃይሉ ልትሰራ ቻልክ? ታረቀኝ እኮ የኃይሉም አለቃ ነው። ኃይሉ ግን እየነገረኝ ያለው ከሱ በላይ አለቃ ያለው ደምስ ነው አይደለም? በመሀል እሱ አለ። ያው ለሁለቱም ይሰራል። ለሁለቱ እንደሚሰራ ሁለቱም አያውቁም። ኃይሉስ እሺ ታዲያ በዚህ ውስጥ ማለት ታረቀኝ አለቃ መሆኑን ለምን ሊያውቅ ቻለ? የሚስጥር አለቃ ነው ታረቀኝ። ታረቀኝ በሚስጥር ነው የሚያዛችሁ? ከአንተ ጋር ስንት ሰዎች አሉ? እኔ ነኝ ያለሁት። አንተ ብቻ? ስለዚህ አንተ ኃይሉን እንድትሰልል ነው ቁጭ ያደርጉ? እናታችንን ታዲያ እንድጠብቅ የተደረገው ስለምንድን ነው? ለምንድን ነው ለዚህ የመረጡ? ምክንያቱም እኔ ነኝ ጠባቂ ተብዬ የታዘዝኩት። ሌላ ብዙ ጠባቂዎች እንዳሉ አውቃለሁ። ድርጅት ውስጥ ብዙ በጥበቃ ስራ ላይ የሚሰማሩ። ሚስጥር ልጠብቅላቸው ግን የምችለው ነው ብቻ ነኝ። ስለዚህ እነሱ የሰጡን ስራዎች እንዳለ ትሰራለህ። ግደል ሲሉ ትገላለህ። እናታችን ስትደበደብ ነበር ሲተባለው እሱ ማነው? ኃይሉ ነበር ሲደበደባት ነበር? ኃይሉ ራሱ? ምን ማስረጃ ማግኘት እንችላለን? ማስረጃ እኔ ብቻ ነኝ ያየሁት። ሌላ ማስረጃ ልሰጥ አልችልም። የዋሸኝ አይደለም አይደል መብራቱ? ከዚህ በኋላ እንዴት ልዋሽ እችላለሁ? እያንዳንዱ ሚስጥር እጄ እንደገባ ታውቃለህ። ለዛ እያንዳንዱ ነገር እየነገርኩ ያለሁት። እሺ አሁን እናቴ የት ነው ያለችው ነው እያልክኝ ያለው? አዲስ የሚሰራው ኮንስትራክሽን እሱ የት ነው ያለው? ዘይንትል እፈልጋለሁ አሁን ወስዳለሁ። እንግዲህ ውድ ቤተሰቦቼ ያው በእኚህ ሰዎች ምን አይነት ስራ እየሰሩ እንደሆነ አላውቅም። ብዙ እየቀለዱብንም ያለ እየተሰማኝ ያለው ትናንትና ኃይሉ እናት ያለችበትን ቦታ አውቃለሁ ብሎ 2-3 ቦታ ይዞን ሲሄድ ነበረ። የወሰደን ቦታ ላይም እንደሌለች እያየን ነው። አሁን ደግሞ እየሰማን ያለነው ከኃይሉም በላይ ሌላ ታረቀኝ የሚባል አለቃ እንዳለ እና ለሁለቱም ወገን እንደሚሰራ እየተነገረን ያለው። በዚህ በኩል ደግሞ አቶ መብራቱ ደግሞ እናታችሁ የምትገኘው አዲሱ እየተሰራ ያለው ቢልዲንግ ላይ ነው እያለን ያለው። እንግዲህ እስኪ በቀጥታ ከዚህ ወተን ያለችበት የምትባለው ቦታ ሄጄ እናታችን እዛ መኖሯና ለመኖሯ ማረጋገጥ እፈልጋለሁ። ከዛ ውጪ ደግሞ እናታችን ላይ ጫፏን ነክተዋት ከሆነ ደግሞ ማለት ነው ምን ማድረግ አላቅም፣ ብቻ ምን ማድረግ እንዳለብኝ አላቅም። ግን ብቻ ለማንኛውም ውድ ቤተሰቦቼ አሁን በቀጥታ ስሜት ሄድክ አይደለም። ስለዚህ ቀጥታ እናታችሁ አለች የተባለችበት ቦታ ላይ መሄድ እፈልጋለሁ። እንግዲህ አብራችሁን እንድትከተሉኝ እፈልጋለሁ። አሁንም ጸሎታችሁ ልመናችሁ አይለየኝ። እንጣ ተነስ እንጣ ያዝ እንጣ ምን አይነት ነው ይዘው
የት ነው ያለችው? ወሬ ነው ያለችው። ሂድ። የት ነው ያለችው? የት ነው የወሰድካት? የት ነው ያለችው? እዚህ ነበረች ማለት ነው። እዚህ ነበረች። እናቴ አይዞሽ ደርሰንልሻል። አይዞሽ ማሚዬ